ውዶች አታምኑኝም ማለት ነው። ስንት ሰዓት መሰላችሁ? አሁን ወደ 8 ሰዓት ከ20 ምናምን ቆይ ሰዓት ላሳያችሁ ጉድ እንድትሉ እንድትታዘቡ ማለት ነው። እንግዲህ 2 ሰዓት ከ54 ነው። ውጭ ላሳያችሁ ገና ሌሊት ነው ማለት ነው። መብራት አብርቼ ነው። ቆይ መብራቱን ላጥፋው። ይዩት እንግዲህ እንደዚህ ነው። በዚህ ሌሊት ተነስታ ውጭ ቁጭ ብላለች ማለት ነው። እና የሆነ ነገር ብትሆን ምን ማድረግ እንዳለብኝ እንዴት እንደማደርግ አላውቅም። የውጩን ላብራውና ላሳያችሁ የት እንዳለች። እኔ ራሴ ፈራሁ። በቃ እያመመኝ ነው። እንቅልፌ ሁላ ተዛባብኝ። ይኸው በመጋረጃ ላሳያችሁ። ሂጃብ አላረገችም። አያችኋት? ውጭ ቁጭ ብላለች ማለት ነው። እና ልጆቹ ራሱ እሷ ጋር መሆኑ ማተኛት በር ከፍታ እየወጣችብን ነው ብሎ ማለት ነው። እና እኔ ምን እንደማደርጉ ለግራ ግብትን ያለኝ እና በጣም ብቻ አስቸጋሪ ነው ሁሉም ነገር። ማማ ተነሳች። አንቺ አተኝም እንዴ? አተኛ እና በሩን ቆልፌ ቁልፉን እኔ ጋር አድርጌ ነው የማድረው። ደግሞ ወጣ ሄደ የሆነ ነገር እንዳይመጣ እያልኩ ብቻ ከባድ ነው። እዩት እንደምታዩት ነው። ወላሂ ቁርስም ሁሉንም ራሴ ነው የምሰራው ማለት ነው። እሷን ራሱ በቃ ምንም ነገር እያሰራኋት አይደለም። መጀመሪያ አካባቢ የመጀመሪያ እንጀራሽን የመጀመሪያ ሽንኩርት ያለውን ነገር በቃ መጀመሪያ ላይ እንደ አዲስ ሁነሽ ስትሰሪ ያለውን ነገር ቪዲዮ እንዲያውልሽ ቅረጭ ብያት ነው እንጂ ከዛን ጊዜ ጀመርኩኝ ሁሉንም ነገር ራሴ ነኝ የምሰራው። ጧት ተነስቼ እሰራለሁኝ። ግን ቤልላት ስሄድ አልጋዋ ላይ አላገኛትም ማለት ነው። በጓሮ ነበር የሆነ ጊዜያዊ ሽንት ቤት የተቆፈረበት። አሁን በእርግጥ አዝመሪ ነው ምናምን አትክልት ነው የዘራንበት እና ወይ እዛ ነው ቁጭ የምትለው ወይ ደግሞ በዚህ በሽንት ቤቱ ጀርባ በዚህኛው በጓሮ ነው ቁጭ የምትለው እና በዛ ላይ ደግሞ ሌሊት ከፍታ የምትወጣው ነገር ማለት ነው። ቁልፍ ቆልፈን በሩን ቆልፌ ቁልፉን በእጄ ይዤ ነው የማድረው እና እንቅልፍ ማጣት ራሱ እኔን በቃ ተጫወተብኝ። በዛ ላይ ሳይነስ ራስ ምታት በቃ እንቅልፍ ሲዛባብኝ ማይግሬን ይነሳል፣ ራሴን ያመኛል፣ ሳይነስ ይነሳል። በቃ ይህን ሰሞን አሁን ስነፋነፍ ነው የከረምኩት። በጣም እያመመኝ እንደውም የሆነች ልጅ መድኃኒት ነግራኝ እየሞከርኩኝ ነው እሱ እና ብቻ ከባድ ነው ውዶቼ፣ እንደምታስቡት አይደለም። እና አንዳንዴ ኃላፊነት መውሰድ በጣም ከባድ ነው። ሰው እኔ ጋ እንዳለሽ ነው የሚያውቀው፣ ቤተሰብ እኔ ጋ እንዳለሽ ነው የሚያውቀው። እቺ ልጅ ነገ የሆነ ነገር ብትሆን ሙሉ ሰው መጥቶ የሚጠይቀኝ እኔን ነው። ሙሉ ቤተሰብ መጥቶ የሚጠይቀኝ እኔን ነው። ሌሊት 9 ሰዓት ተነስታ ውጭ ላይ ቁጭ ትላለች። ድንገት የሆነ ነገር ነሽጧት በሩን ከፍታ ብትሄድ እስኪ ሰቡት። ጅብ ነው ዝንጥልጥል አድርጎ የሚጥላት። ጄሚ ነን እኛ፣ ጫካ ውስጥ ነን ያለ ነው። ብቻ በጣም ከባድ ሆኖብኛል እና እያንዳንዱን እንቅስቃሴዋን እቀርጻለሁ። የሆነ ነገር እንኳ ቢፈጠር ማሳወቅ ስላለብኝ፣ ግን ያው አሁን ላይ ግን አልቻልኩም። ትንሽ አጎቴ ጋር ልረፍ ብላኛለች። እንደዛ ቢሆን ይሻላል። አላህ እንግዲህ ይጠብቃት። ሌላ ምንም ነገር የለም። እሷ አሁን በቃ ይሄን አታድርጊ፣ ይሄን አድርጊ፣ ለምን በዛ ብቻሽን ትሆኛለሽ? በአጉል ሰዓት ለምንድን ትወጫለሽ? አጉል ሰዓት ላይ ለምን በማይሆን ቦታ ትቀመጫለሽ ስላት የጥላቻ አደረገችው ማለት ለእሷ አስቤ አልመሰላትም። በቃ ታጨናንቂኝ፣ እኔ ህፃን ልጅ አይደለም ምናምን እያለች መቆጣት ጀመረች ማለት ነው። እና ይሄን ሲያይ ሀቢብ የሰው ሰው አምጥተሽ በኋላ እንዳንደበድሽ ከሁሉ መልኳን እንኳን አይቻት አላቅም እንዳላሲዛት ስታዝረና እንዲሳቃ እንዲለቅሱ የዱንያ ነገር እና ብቻ ለእኔ አስቸጋሪ ሆኖብኛል ሁሉን ነገር። እና እስኪ ያለውን ነገር ደግሞ አሳያችኋለሁ። ማለት ሌሊት ምን ሲያክል ሰዓት እንደምትነሳ የት እንደምትቀመጥ ማለት ነው። እንግዲህ ጤነኛ ሰው ወይ ከአቅሉ ያለ ሰው ደህና ነኝ ዝም ብዬ ነው እዚህ የምቀመጠው ቢላችሁ ታምኑታላችሁ ወይ? እናንተ ብትሆኑ እናንተም በቃ ልታምኑት አትችሉም። እስኪ ሰሩት። እዚህ ጋር አሁን ሌሊት ሰዓቱን እዩት። ሰዓት እያሳየኋችሁ ነው።
በዚህ ሰዓት ተነስታ ውጭ ተቀምጣለች እንግዲህ ማለት ነው። እና አሁን ይሄ ኖርማል ነው ማለት ዱዓ ማድረግ የፈለገ ሰው መስገጃው ላይ ነው እንጂ ውጭ ላይ ወጥቶ ሂጃቡን እንኳን አስተካክላ ሳለብስ ውጭ ላይ ወጥታ ቁጭ ብላ ነው ዱዓ የምታደርገው። እሺ ዱዓም ይሁን ግን ቢያንስ ራሷን አደጋ ላይ የሚጥል የሆነ ነገር ቢያስደነግጣት እርግጠኛ ነኝ በሽተኛ ነው የምትሆነው። ለምን አጉል ሰዓት ነው 8 ሰዓት 9 ሰዓት ሰው ተነስቶ እንዴት ውጭ ቁጭ ይላል? ቀን ቁርስ ሰርተን ምናምን ነይ እንብላ ስንላት የምናገኛት በጀርባ ነው በጓሮ። በዛ ነው ሂጅ ራሱ አላውቅም እናቴ ናት አትክልት የተከለችበት በዛ ነው የምናገኛት። እና ሌሊት ደግሞ እየከፈተችባቸው ስለምትወጣ ልጆቹ አብረን አንተኛም አሉ። እኛ በቃ እንፈራለን፣ ሌሊት እየወጣች ነው ታለቅሳለች፣ ትጮኻለች፣ ወይ የሆነ ነገር ትላለች። እኔ ደህና ነኝ ነው የምትለኝ። እና ሩቃ ላስቀራባት ፈልግ ያለሁኝ እና አጎቷ ከመውሰዱ በፊት ሩቃ ሞክራለሁኝ። እንግዲህ አላህ ያርጋት ዱዓ አድርጉላት። እኔንም ደግሞ ላይ ጊዜ ብቻ ግን ከባድ ነው፣ አንዳንዴ ከባድ ነው። ቤተሰቦቻችሁ ላይ ይዞ የሚመጣውን መዘዝ ስታስቡት ኃላፊነት መውሰዱ ይከብዳችኋል። وهو السميع العليم بسم الله الذي لا يضر مع اسمه شيء في الأرض ولا في السماء وهو السميع العليم اللهم رب الناس أذهب البأس اشفه أنت ትልቅ ወንድሟንም ጠራሁኝ መዲናንም ጠርቼ እዚህ የኛ ዘመድ አለና ድሮ ነበር የሚቀራው ትቶታል። ግን እባክህን እስኪ ቂራአት ቅራልኝ የሆነች ታማቢ ብዬ ይዘንላት ሄድን። እንግዲህ እንደምታዩት ቁርአን እዚህ ጋር እየተቀራባት ነበረ እና የተናገረችው ነገር ብዙ ነው። በእርግጥ ጂንን ብዙ ጊዜ ማመን አያስፈልግም እና እዚህ ጋር ቁርአን እያስቀራንባት ነበረ እንደምታዩት في الأرض ولا في السماء والسميع العليم بسم الله الذي لا يضر مع اسمه شيء في الأرض ولا في السماء والسميع العليم بسم الله الذي لا يضر مع اسمه شيء في الأرض ولا في السماء وهو السميع العليم بسم الله الذي لا يضر مع اسمه شيء في الأرض ولا في السماء وهو السميع العليم حسبي الله لا إله إلا هو عليه توكلت وهو رب العرش العظيم حسبي الله لا إله إلا هو عليه توكلت وهو رب العرش العظيم بسم الله الذي لا يضر مع اسمه شيء في الأرض ولا في السماء وهو السميع العليم لا حول ولا قوة إلا بالله 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 العلي العظيم ሊከላከሉላት እየሞከሩ ነው። حسبي الله لا إله إلا هو عليه توكلت وهو رب العرش العظيم حسبي الله لا إله إلا هو عليه توكلت وهو رب العرش العظيم حسبي الله لا إله إلا هو عليه توكلت وهو رب العرش العظيم እና ሙዶቼ ከዚህ በኋላ የቀበረችው ምናምን ሲያጥኗት በጣም ብዙ ነገር ነበረ ስታወራ ስትለፈልፍ የነበረውና አንዳንድ ጊዜ ለቤተሰብም ለምን የምንጠራቸው ስሞች ያው እዚህ መለቀቁ ጥሩ ስላልሆነ ነው የዘጋሁት። በነገራችን ላይ ጂን ሁሉንም የሚለውን ነገር ማመን የለብንም። ለምን ውሸታም ነው፣ ሰው ከሰው ጋር ያጣላል፣ በብዙ ነገር ሊዋሽ ይችላልና ግዴታ ጂኑ ተናግሯልና ሁሉም ትክክል ነው ማለት አይቻልም። ያው እዚህ ጋርም እሷን በጣም ብዙ ነገር ነበረ እያለች የነበረው ማለት ነው። ገንዘብ እንዳትይዝ እንደተደረገባት ምናምን ግን ራሱ ጂን ነው ሲመስለኝ የያዛት እንጂ የሲህር አይመስለኝም። ያው እንግዲህ ወደ ሀገሯን መታ ስለማታውቅ እንዲህ አይነት ነገር ቤት ሁኔታ እንደተፈጠረ አላውቅም። እኔ እንግዲህ ስትሄድ እንደተደረገባት ምናምን ነው እየተናገረ ያለው ጂኑ። እጇ ላይ ምንም ነገር የያዘችውን ሁሉ እንድትሰጥ ለቤተሰብ ነው እያለ ያለው። ብቻ ከባድ ነው ውዶቼ። ያው እኔም ልጁን አስቸግሬ ቅራባት ብዬ ቤቱ ድረስ ነበር የወሰድኳት። ያው ወንድሟም እህቷም ትንሽ ተደናገጡ። ያው አንዳንድ ጊዜ ጂኑ ውሸታም ነው ያልኳችሁ እህትና እህት ወንድምና ወንድም ለማጣላት ጥረት ያደርጋልና እህቷንም በማይሆን ነገር ስትወነጅላት ምናምን ነበረ እና ብዙ ጊዜ እኔ ከዚህ በፊት ደሴ ላይ ራሱ የሆነ ጀማ ነበርና እንደዚህ ቂራአት ምናምን ሲቀራ ልታስቀራባት ሄደችው እህቷን እሷን አሲር ያደረገችብኝ ብሎ በጣም ረጅም ሰዓት ከቀጠቀጡት ረጅም ሰዓት እንትን ከተደረገበት በኋላ ነው እንደገና
እሷ እንዳላደረገች የተናገረው ማለት ነው። እና ያው ልጁ ጭንቀት ነው ያን ያክል እንትን አይደለም፣ መጨናነቅ ነው አለ። ያው ለቅቅ ያለው ምናምን ብላለች፣ ግን መጨናነቅ ነው ስለሆነ በስራ ቢዚ አድርጊያት። አሁን ላይ እረፍት ስትሆን ራሷ ጋር እያወራች ራሷን እንትን ስለምትል ነው እንደዚህ አልሐምዱሊላህ የሚያረጋት እና ስራ ላይ ከሆነች አልሐምዱሊላህ ነገሮችን ትረሳቸዋለች እና ብቻዋን ፍሪ ስትሆን ረጅም ሰዓት ቁጭ ስትል ነገራቶችን ወደ ራሷ እንዴት ሆነ፣ እንዴት ወጣ፣ እንዴት ወረደ የሚለውን ስታስብ የደረሰባት ነገር ከባድ ስለሆነ በዛ ምክንያት ነው አለ ማለት ነው ውዶቼ። እንግዲህ ያው እኔም እሷ ከመጣች ጀምሮ ያው ስራ አላሰራኋትም ለቪዲዮ ብዬ መጀመሪያዎቹን ቪዲዮዎች ብቻ ነበር ያሰራኋት። አሁን እንግዲህ ያው ስራ ቢዚ እንድትሆን ማድረግ ነው፣ አይምሮዋ እንዲስተካከል። ያው ከተመለስን በኋላ በነገራችን ላይ ደስ አላላትም። ያለ እሷ ፍቃድ እንደዚህ አይነት ቦታ ስለወሰድኳት በጣም ደብሯታል። እኔ ሰው የለኝም ምናምን እያለች እየተብሰከሰከች ነበር። ግን እኔ የቻልኩትን ልሞክር ብዬ ነው። ካልሆነ እንግዲህ አጎቷም ጋር ወይ የሆነ ቦታ ያው እንድትሄድ ይሆናል ማለት ነው። ምንም ማድረግ አልችልም። ያው እኔም ልጅ አለ ቤተሰብ አለና እዚህ መሀል ጋር አስገብታችሁ እንደዚህ አይነት ችግር ሲመጣባችሁ ገባችሁ ለትዳራችሁም ለብዙ ነገር ጥያቄ ምልክት ውስጥ ነው የምትገቡትና ያን ፍራቻ ትንሽ እየሰጋሁ መጣሁ ማለት ነው ያለውን ነገር። እና እስቲ እንግዲህ አላህ ያግዘኝ፣ እሷንም አላህ ያግዛት። በቻልኩት ብሞክር ደስ ይለኝ ነበር፣ ግን እሷም ደስተኛ እየሆነችልኝ አይደለም። እኔ ራሴ ተጨናነኩኝ። የማደርግላትን ነገር ከመልካም እየቆጠረችው አይደለም። አላህ